ላይ መኮረኒ ነው። አየው መኮረኒ አይታችሁታል? ለሚናታ እና እኛው ኤፍራታ አይ የሚሰሙ ጣሊያኖቹ እንደገና ከኢትዮጵያ ጋር የቢቲንግ ትኬት አጠይራና አጠይራስ እንደዚህ መኮረኒ አይቼም አላውቅም። ማርያምን ዋትስአፕ ፋሚሊ እንደናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበረ። እንግዲህ ዛሬም በሌላ ቪዲዮ ተከስተናል። ሌላ ምግብ ሪቪው ልናደርግ ነው። በባለፈው ቪዲዮ እንግዲህ ከትልቁ ሞል 18 ሴንተር ግራውንድ ላይ ወርደን ካለው ፉድ ኮርት ነው የቀረጽኩላችሁ። ዛሬ ደግሞ የምንገኘው በዳፍሪ ሞል ፉድ ኮርት ውስጥ ነው ማለት ነው። በዳፍሪ ሞል ፉድ ኮርት ውስጥ ልክ እንደ 18 ሴንተር ሞል እንደባለፈው እንትን ብዙ ምግብ ቤቶች አሉ። ልክ እንደምታዩቸው የተለያዩ ሀገር ምግብ ቤቶች አሉ። ከነዚህ ውስጥ አንዱ የቻይና አለ፣ የግሪክ አለ፣ የኮሪያ አለ። ኮሪያ ኦልሬዲ ለከበልተናል። ጀርግ ኪንግ ደግሞ የጃማይካን አለ። ብዙ ሀገራቶች አሉ ከጃማይካ ጨምሮ ማለት ነው። በጣም እናወጣለን። አብዛኞቹ ሀገራቶች እዚህ ያሉ የተወሰኑ ሀገራት ናቸው እዚህ የሌሉት። አሌክስ እያገኘሁት ነው። አሌክስ እየመጣ ነው። ከዛ ጋር ይታየኛል። ኦኬ ላሳያችሁ። አሌክሶ ዋትስአፕ ሄይ ጋይስ እንዴት ነው? እንዴት ነህ? አማን ነው። ኪስ ነው። እንዴት ነው? ሰላም በላቸው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በአሌክስ ፋሚሊዎች ሰብስክራይብ አድርጉ። ሰው እየነገርኳቸው ነበር። እዚህ ከአንተ ጋር ተገናኝተን እጣ ወጥተን ለዚህ ጋር እንደምትወት እንዳለ ከዚህ ጋር ጀምሮ ሙሉ እንደዚህ ዙሪያውን ምግብ ቤቶች ናቸው። ከነዚህ ውስጥ ሁሉ ሀገር አሌክስ አንዱን ትመርጥና አሌክስ የበፊቱን ቪዲዮ አይተዋል። እንደ በፊቱ ቪዲዮ አንድ ሀገር ትመርጣለህ። ከዚህ ውስጥ ካሉት እጣዎች ውስጥ አንድ ሀገር ትመርጣለህ። እንደ አሳየኋቸው ብዙ ሀገራቶች እዚህ ሀገር አለ ምግብ አለ። ከዛ ትራዲሽናል የሆነ ምግባቸውን ጠይቀናቸው እንበላለን። አንተ የቱ ቢወጣልህ ደስ ይላል ከነዚህ ውስጥ? ጂሚ ዘግሪ የግሪኩ ሶስት ይወጣለታል አይወጣም አለ። የግሪክ ከወጣልህ ያው እድለኛ ነህ፣ ካልወጣልህ ደግሞ ጂሚ ዘግሪ ብለህ ብትስም ደስ ይለኛል። ደስ ይላል። ሬዲ አረ እሺ ምረጥ። ከነዚህ ውስጥ የፈለከው ምጣን አውጣና አሳያቸዋለህ። እዚህ ውስጥ ብዙ ሀገር አለ። ያው ሌላ መርጧል እሱ። ምንድን በማስሽ ነው እንደ እንትን ያልከው? እና ታዲያ የማልፈልግ ገስዋት አልተሳካም፣ ግን አሪፍ ነው የምፈልገው። እንደውም የተሻለው ይነበባል። ኢታሊ ይኸውላችሁ ወደ ትዝታዬ መልሰኝ ነው ይኸውልህ። እንዴት? እሱም በኋላ ነው ታሪክ አለኝ። ጣሊያን ኦኬ። ስለዚህ አሪፍ ነው እንደውም ባልተዘጋጅ በትልቁ መጣጥ አረ ጣሊያን ወጥቶለታል። እነዚህ ያልወጡ ገና ሀገራቶች አሉ። ጾም ሊገባ ነው ደግሞ። ጾም ሊገባ ስንት ጊዜ ነው የቀረው? በዚህ በ9 ነው መሰለኝ። በ9 ነው። ያውኑ ኔክስት እሑድ የመጨረሻ ነው። ያውኑ እሑድ ሳይሆን የዛኛው እሑድ። በዚህ ሳምንት ቶሎ ቪዲዮዎችን ለመስራት እሞክራለሁኝ። ያለኝ አንድ ሳምንት ስለሆነ ጾም ከመግባቱ በፊት ቶሎ ቪዲዮዎችን ለመልቀቅ እሞክራለሁ። ከኢጣሊያን ሬስቶራንት እዚህ ምንም የለም። ኢጣሊያን ምግብ ቤት እዚህ የለም። ያለን አማራጭ በቃ አቅራቢያችን የሚሆን የጣሊያን ሬስቶራንት ሰርች አድርገን እዛ ሄደን እንበላለን ማለት ነው። ያ አንዳንድ ቦታዎች ታውቃቸውም ካለ ሪኮመንድ ታደርገኛለህ? ካለ 2-3 ቦታ ማውቃቸው አሉ። ከነዚህ ውስጥ አንዱ ጋር እንሄዳለን። እንግዲህ አይሆፕ ጥሩ ነገር ምን ይመስለኛል። ያ ሌትስ ጎ እንሂድ። በቃ እዚህ ያለው ነው። እሺ ማለት ሰብስክራይብ ጋይስ እንግዲህ ጣውን አወጥተን ጣሊያን ደርሶታል። አጅሬው ጣሊያን ደርሶታል ያገሩ። ስለዚህ ጉስቶ ገብተን ጉስቶ የሚለውን ቤት ነው የመረጥነው። እዚህ ጋር እንደምታዩት ጉስቶ 101 ይባላል። እዚህ ጋር እንደምታዩት ዳውንታውን አዴላድ እና ፒተር ነው ፖርትላንድ እና አዴላድ ጋር ወይ ደግሞ ፖርትላንድ እና ኪንግ ጋር አካባቢ ነው ያለነው። ውስጥ ደግሞ ገብተን ያለውን ኤክስፒሪየንስ አብረን እናያለን ከአሌክሱ ጋር። የጣሊያንን ምግብ ነው ዛሬ ለማየት የመጣ ነው። እንበለዋለን ብለን እናስባለን። ውስጥ እንግባና ደግሞ በጣም ቅዝቃዜ ስላለ እዚህ የተቀረውን ነገር የምግቡን ኤክስፒሪየንስ እና ውስጥ ያለውን ደግሞ ሁኔታ አብረን የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ዋጓ ቤቱ በጣም ነው ያምረው። ከውጭ ሲታይ ሪዘርቭ ማስደረግ ነበረብን ግን ሞክራለን እንግዲህ Hi. Porto. I'm good. Yeah. No reservation? No. Do we have to reserve? Zaga. Itu kan. Zaga. Guys, ገብተናል እንግዲህ ጉስቶ ቤቱ በጣም ኢንተራክቲቭ ዲዛይኑ በጣም ያምራል። አንተ በስማ ቤቱ መተካከለ ከጀፍት ነው አላውቅም። የመጀመሪያ እንደዚህ ቦታ ብዙ ኤክስፒሪየንስ አደረግን። ሩጫ ነው እኛ ሩጫና ከዛ ደግሞ በታስታቂ አበሻ ቤት ነው። አበሻ ቤት በደንብ ነው ሰፖርት የምናደርገው። እንደዚህ አይነት ኤክስፒሪየንስ ብዙ የለንም እኛ። ግን ማሻሻል አለብን። አሪፍ ነው እንደዚህ ወጣ ያለ ኤክስፒሪየንስ ማለት ነው። እውነት ነው እንዴ በጣም ማየት አለብን። እንዴ አንዳንድ የሚገርም ጓደኞች ምናምን ከሌላም ሀገር መጥተው ማየት የሚፈልጉት ከአበሻ ቤት ውጭ ነው ማለት ነው። ኦኬ እና ደግሞ ወረጭ የምወስዳቸው አበሻ ቤት ያው ለምን ኤክስፒሪየንስ ስለሌለ እንደዛ ነገር በቃ አፍራለሁ። አንዳንዴ ሰው ምናምን መጋበዝ አልችልም። ብዙ ጊዜ ወደ ኢትዮጵያ ሬስቶራንት ይቀናል። እርስ በርስም ሰፖርት ለመደራረግ ነው ይመስለኛል። እንደዛም ነው። ሁለተኛም ያው ወጣ ማለት ብዙ አለመደም ከእንትናችን ውጭ ከራሳችን ውጭ ሜኑ መጥቶልናል። አሌክሶ እንዴት
ታያው ሜኑን ምንድነው? ላዛኛ ፒዛና አንተ ነው የምናስበው የፈለገው ፒዛ እዚህ ጋር ነው። በጣም ረጅም ነው የቤቲንግ ትኬት ማለት አጠይራና ያዝ እንዴ አጠይራ ያስፈልጋል። እዚህ ጋር ድሪንክ አለ። ይሄ ድሪንክ ነው ድሪንክስ ነው ወይን ነው ሬድ ወይን ምናምን ነገር ነው። እንግዲህ ጣሊያን የመኖር ልምድ ያለው እሱ ስለሆነ እኔ ፒዛውንም ምኑንም እሱ እንዲመርጥ ትችላታለሁ። This is very popular pasta here, so it's a mushroom pasta. Okay. Mafalda is a type of pasta, and there's also truffle oil in it within the sauce. Okay, It's so like this is the most selling pasta. Okay, so this is the popular one. That one, yes. Or cavatelli. This one is good. Cavatelli. Yeah. Okay. So pork as well. Okay. Pork no. Yeah, We don't eat that pork. one is pork. Let's take this one, yeah. Mafalde? The Mafalda margarita. Yeah. Okay, so one mafalde and one margarita. Beautiful. Any allergies? No. 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 Any drinks beside water, guys? Yeah, ምንድን ነው የምትፈልገው? Any coca ምናምን ነገር? You have soft drinks? Yeah, we have Coke, Diet Coke, ginger ale, iced tea. We have aranciata, limonata, soft orange pop or lemon pop. Okay, can I have that one? Sure, which one? For me, Orange or lemon? aranciata. Aranciata? Aranciata? Yeah. For me lemon one. Limonata? Yeah, lemon one. Thank you. Okay, thank you. ያው ከሞከርን አይቀር ኤቭሪቲንግ ባህሪ ነው። ኮካ ለስላሳ አረንቻታ ምን ወደ ነገር? እንትን ይላል ወደ ብርቱካናማ ኦሬንጅ አይነት ነገር ነው። ኦኬ ለኔ ደግሞ ምንድን ነው ሌሞናታ ሌሞናታ እሷን ደግሞ እንትን ከስሙ እንደምትነሳ ወደ እንትን ወደ ሌሞን አይነት ነገር ኦኬ ወደዛ ነው። ኦኬ ሶ ጋይስ አንድ ፒዛ ግን ፒዛቸው ግን እኔ እንትን ያለኝ የገረመኝ ሚዲየም ስሞል ምናምን ነገር የለውም ሜኑ ላይ በቃ ሬጉላር ሳይዝ ሬጉላር ሳይዝ ይመጣልህ እሱን ከፍለህ ትበላለህ። ኦኬ ሜኑ እንዴት አየው? ከሜኑ ስንጀምር ከሜኑ በነገራችን ላይ የሆነ ሰማው ጣሊያን እያስታወሰኝ ነው። አረ ቅድ ተቀብዬ ያነበብኩ አልነበረ ደግሞ እድለኛ ነህ። ላይክ በባለፈው ቪዲዮ አንዱ አለም ዩክሬን ሄዶ ነበረ። ሲያወጣ ዩክሬን ደረሰው። ኧረ እባክህ። አሁን ደግሞ አንተ ጣሊያን ሄደህ ነበረ፣ ጣሊያን ደረሰ። ባይደርሰኝም በነገራችን ጣሊያን ነበር የማደርገው በግድም ቢሆን ሙሉ ጣሊያን የሚል አስገባና የትኛውን ማነሳው ጣሊያን መጣ። እኔም ደግሞ እንድትሄድ አድርጌ ነው ፊልም እንድታደርግ የፈለኩት። ከምግቡ እስከ መጠጡ የጣሊያን ነው። ግን ጣሊያን በምን አጋጣሚ ላይ ጣሊያን ማዘር ይዛ ናት ያለችው። ማዘር ይዛ ናት በፋሚሊ ምናምን እዛ ሄድኩኝ። ምን ያህል ጊዜ ቆየ? አመት ተኩል። አንድ አመት ተኩል። ከኮቪድ በፊት ነው ወይስ ኮቪድ በኋላ? ኧረ ምን አልታሰበም። ሙሉ ኮቪድ አልታሰበም። 2011 ረጅም ጊዜ 12 እኔም አልተወለድኩም የዛኔ። የታሰብክ ነው። እና እንዴት ነበር ጣሊያን? ምን ከተማ ነው? እኔ ብሬሻ የምትባል ከተማ ነው የነበርኩት። ብሬሻ ማለት ለሚላን ቅርብ ናት። ለሚላን በባቡር 30 ደቂቃ። አሪፍ ነው። አሪፍ ደስ የምትል ነው። እውነት ለመናገር በጣም ጣሊያንን በቃ የሆነ ቀለል አድርገን የምንኖርባት ከተማ ነው። ያው ይሄ የስራዎች ምኖች ኦፖርቹኒቲዎች ትንሽ ጠበብ ያሉ ቢሆኑ በሌላ ነገሩ አሁን ካሉበት ታነጻጽረው አውሮፓ ትንሽ የተሻለ ነው። ላይፍ አንድ እንትን ልጠይቅህ። ከቶሮንቶ ጋር አንድ ጣሊያንና አንተ ጣሊያን የነበርክበት ከተማና ቶሮንቶ ልዩነታቸውና አንድ የሚያደርጋቸው ነገር ካለ እስኪ ምን አታውቅ? ሶ መጠጣችን መጥቶናል። የኔ ሌመናታ ነው የሚባለው፣ ሌመን ይመስለኛል። አንተ ደግሞ አረንቻታ ነው። ፍሌቨር ኦሬንጅ ፍሌቨር ነው ያለው። ደግሞ ሌመን አረንቻታ ሌመን። አረንቻታ ግን የሆነ ወርዱ ፋሚሊየር ነው እንትን ነው። አሁን ከቆየው ትንሽ ስለቆየው ካልተሳሳኩኝ አራንቻ ማለት ኦሬንጅ ነው። ሳሳኩኝ አርሙኝ። ቋንቋ ላይ በጣም ስለቆየው አሁን ብዙ ነገር እየረሳሁ ነው። ግን አራንቻ ኦሬንጅ ነው። ከዛ ሌመን ደግሞ ሌመን ነው። ያቀም ሎሚ ነው። ከእንግሊዝኛው ትንሽ ነገር እያጣመሙ ብዙ ወርዶች እኮ ከነሱ እኮ ወርሰናል። አዎ ለምሳሌ መኪና፣ መርካቶ፣ ፒያሳ፣ ማንኪያ ማን ይመስለኛል። የማንኪያ ነው ማንኪያ ጣሊያንኛ ነው። ማንኪያ ነው ሌላ ነው። አንተ በጣም እንደገና እንትን ማለት አለብኝ። የሆነ አንዳንድ ፊልሞችን ማየት አለብኝ። ብዙ ነገር በተለይ ደግሞ ስፔር ፓርት ላይ መኪና ላይ ከመኪና ከስሙ ከመኪና ጀምሮ እንዳለ ፓርቶቹ ምንጠራቸው ወይ እንዳለ የነሱ አንዴ ጣሊያን ናቸው። አዎ ልጠይቀህ የነበረው ከቶሮንቶ ጋር አንድ የጣሊያን የሚያመሳሰላትና የነበርክበት ከተማ ማለት ነው የሚያለያያቸው ነገር ምን ሊኖር ይችላል ተሰበል? ከሚያለያያቸው ጀምር በመጀመሪያ ደረጃ ብሬሻ ማለት ትንሽ ከተማ ናት። ቶሮንቶ በጣም ትልቅ ነው። ብሬሻ የቶሮንቶ ምናልባት 1/4 1/5 ብታክል ነው። እሱ አንድ ልዩነታቸው ነው። ሁለተኛ በጣም ግርግር የላትም። ግርግር ብዙም አይደለም። ደስ ይላል። የሆነ ረጋ ብለን የምንኖርበት ነው። ብዙም እንደ ቶሮንቶ ይሄ ስደተኛው በጣም ብዙ አይነት የምታይበት አይደለም። ብሬሻ ማለት ወደ ሚላን እንደሚጠጋዙ ወደ ኖርዝ ኢታሊ ምናምን ያደላል። ኖርዝ ኢታሊ ላይ ደግሞ ብዙም እንደ ሳውዝ ኢታሊ አይደለም። አሁን ሞልተውታል፣ ግን ይሻል ነበርና ብዙም የሰው ዳይቨርሲቲ በፊት አላይበት ነበረ። አንድ ልዩነቱ እሱ ነው።
ሌላ አብዛኛው ነገር ተመሳሳይ ነው። ለምሳሌ ትራንስፖርት ሲስተሙ፣ ባቡሩ፣ የምታየው ነገር በሙሉ ባቡሩ፣ ሁሉ ነገር ትራም እዚህ ስትሪት ካር እንደምንለው እዛ ትራም ነው የሚሉት እና ማለት ነው። እና ብዙ ነገራቸው ተመሳሳይ ነው። ለኑሮ ግን አሁን ኢትዝም አንኮን በኋላ እዚህ ለኑሮ ጣሊያን ይመቻል ታስባለች። ጣሊያን ስራ ካለ አሁን ከባዱ ጣሊያን ላይ ስራ ማግኘት ትንሽ የሚከብድ ይመስለኛል። አይደለም አሁን ያን ጊዜ በፊት በነበርኩ ሰዓትም ስራ የማግኘት እንትኑ በጣም ጠባብ ነው እና አሁን ላይ ስራ ካገኘ አሪፍ ነው። በአንድ ስራ ዛ ኮራ ብለህ ላይፍን ትኖራለህ። በደንብ ታተላለህ። አዎ ስንት ሰርተህ የሆነ ስራ ኪራዩ ምናምን ርካሽ ነገር ነው። ኪራይ የቤት ኪራዩ አነስተሳውለው ከማዘር ጋር በ2011 ስከፍል የምንኖረው 250-300 ዩሮ ነበር እና እዚህ አስበው እንግዲህ እዚህ በወር ነው። በዛውም ቤድሩም ያለው ምናምን አሁን አይደለም ማወራው ስለ 2011 አካባቢ አሁን ላይ በምድር እንዳለ አላውቅም። ኦኬ 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 ዋው ፍጥነቱ ግን አሪፍ ነው። እዚህም ሳናወራ ነው ላይክ 10 ደቂቃ ውስጥ በ10 ደቂቃ ውስጥ ነው የደረሰው። ኦኬ Thank you so much. Yeah, so far it's good. Thank you. ቡና አፒቴቶ ራሴ ነበር ማለት ነው። አይ ቴንክ ዩ አለኛ ቡና አፒቴቶ ሽታው በጣም ነው ደስ የሚለው። በመጀመሪያ ሽታው ላሳያችሁ ለነሱ ማርጋሪታ ፒዛ አበላሉ የሚሆነው ያነሳ ነው። ከየት ነው መጀመር የምትፈልገው አንተ? ከፒዛው ነው? እኔ ከሁለቱም መጀመር ይመስለኛል። መኮረኒ በማሽሩም ነው። መኮረኒ በማሽሩም እዚህ ጋር የመጣው መኮረኒ በማሽሩም ነው። አሁን እንዴት አድርገን ነው ምናምን ድግ ያደረግኝ ታው? እኔ ከፒዛ ልጀምር። ፒዛም አለ። እኔ ግን ከመኮረኒ የሚሻል ይመስለኛል። ባለፈው ከአንዱ ዓለም ጋር ሾርባ አሪፉን ምግብ በልተን ከዛ ወደ ምግባቸው ስንገባ አልተመቸንም። ኧረ እባክህ በእውነት አንተ ምን አይነት መኮረኒ ነው? አየሁ መኮረኒ አይታችሁታል? በኢየሱስ ክርስቶስ እንደዚህ መኮረኒ አይቼም አላውቅም። ማርያምን ትርቀቱ አንዱ መኮረኒ ርዝመቱን እያያችሁት ነው። እስቲ በስመ ስላሴ የተባረከ ማሽሩም እወዳለሁኝ። ምንድነው ዝም ብዬ ማመጣው ግን አንዱንም ሳልቀምሰው ማርያምን ዝም ብዬ ርዝመቱን እያያችሁት ነው። እዚህ ጋር አድርግልህ ቅመሰው ቴስት አድርገው። እኔ ፒዛ በጣም ስለሚመቸኝ ከምጀምር ከዚህኛው ብጀምር ይሻላል። ይሄ በጣም ጣሊያን ውስጥ ታዋቂ የሆነ መኮረኒ ነው። ፓስታ ነው የሚሉት እነሱ። መኮረኒ እኮ አይደለም የሚለው አሉ ነው ሶሱ በጣም ያረም ሶሳቸው አንደኛ የሚጠቀም በጣም አንደኛ ሶስ ማሽሩሙም ያለው ቴስት በጣም ደስ ይላል። እንደውም ፒዛው እንዳይደብረኝ እኔ ፒዛው ደብሮኝ ማነው ይሄ ደብሮኝ ወደ ከሚጣፍጠው ከፒዛው ወደዚህ አልመጣም ብዬ ነበረ። እንደውም በኋላ ፒዛው እንዳይደብረኝ የፈራሁት አሁን ጣፍጠው ስለ ራቤ ነው መሰለኝ ሁለቱም ይጣፍጣል። ጣዕሙ ትንሽ ይገባ እውነት ለመናገር አሪፍ ይጣፍጣል። እኔ በልቼ ነው የመጣሁት። ኧረ በጣም ተመችቶኛል። በረሀብ ስሜት መጣ ምንም ይጣፍጠኛል። ግን እኔ ፒዛ ላይ ምን እንደማልታገስ ታውቃለህ? እንዲህ የቆረጡ መብላት ሄደ እና የለመድነው በዛ በኩል ነው። በኖርማሉ ግመጣው ነው። ይሄ ግን ትክክል ነው። እኛ አበላ ላይ ትክክል ነው። በእንጀራ ለምደን እኮ አልቻለም። በሬ እያደረኩ ነው መስሎ ፒዛው እንዴት ነው ግን ታጣ? አሪፍ ነው። ሶሱ መሰለኛ ይሄ ፓርቱ ሶሱ በጣም የተመቸኝ ነው። ማንኪያ ቢያመጡልን ደስ ይለኛል። ይሄ ሶሱ በክሬም በወተት ምናምን ይመስለኛል የሚሰራው። በጣም አሪፍ ነው። ፒዛ ያለ ካቻፕ ያለ ማዮኔዝ ያለ ምንም ሶስ ትበላ ማለት ነው። ቴስት ማድረግ አለብህም እኮ እንደዚህ መሰለኝ እኮ። አዎ ጀመር ማዮኔዝ ትክክለኛ የፒዛን ጣዕም ታውቀዋለህ። አዎ ጀመር ማዮኔዝ ምናምን ስንጠቀም ብዙ ነገሮች ላይ እኮ የምግቡን ትክክለኛ ጣዕም አተን ነው የማዮኔዙና የኬቻፑን እንትን ነው የምንጠቀመው ማለት ነው። ስለዚህ የትክክለኛውን የምግቡን ጣዕም ያጠፋባል ማዮኔዝ መስጠት። አሁን እንደዚህ ባዶ ሲበላ ግን ኦሪጂናሉን ጣዕም እንድታጣጥመው ያደርጋል። እንዳልከው ቢላው እዚህ ለመቆረጥ ያለመቻል አለ። አሁን የማይችሉ ሰዎች አሉ መቆረጥ። አዎ ስቴክ ማም ላይ ማለት ነው። የእሱ ያለመቻል አይደለም። እኔ በጣም ነው የምችለው መቆረጥ። ግራ እጄን በጣም ነው መጠቀም የምችለው። ግን ምንም እየሆነልኝ አይደለም። እንትኑ በጣም ወይም ደግሞ ቀይ ነው በሽኮል ቁረጥ በቀኝ እጅ ያዘውና ትንሽ ኤነርጂ ታገኛለህ። እኔ ለመደብኝ ግሬ ነው እንደዚህ መቆረጥ ላይ ማም ነገር ግሬ ነው የለመደው። እኔ ምን እያነሳው እንደሆነ ታውቃለህ? እንዳት ነገር እንዳታስታውሰኝ ስሙን ለሚናታ እና እኛው ኤፍራታ ይሄ ነገር ማካት ብናደርገው ይሻለኛል። አራቱም ሰሙ ማለት እንደገና መጣው ውጊያ ጀምራሉ። ማን ቢሰሙ
የሚሰሙ ጣሊያኖቹ እንደገና ከኢትዮጵያ ጋር የተወጡን ጦርነት እንደ አዲስ የሆነ ኤፍራታና ሌመናታ የሆነ ታቤት በዛብኝ እዚህ ቤት ምንም አላውቅም። አረንቻታ ጋይስ ወደ ሁለተኛው ዙር ፒዛ ልንገባ ነው። በጣም ትልቅ ነው በእውነት ፒዛው በጣም ትልቅ ነው። መኮረኒ በጣም ደስ ይላል። ከፒዛው ይልቅ እንደውም መኮረኒ ሞር ደስ ይላል። በጣም በቃ ለፒዛውን ከበላው በቂ ነው። ፒዛውን ግን እኔ ደከመኝ እንጂ በእውነት በጣም ነው እጄ ላይ ደከመኝ። እቺኛውን ግን እንትን ቢመጣልኝ ደስ ይለኛል። እንጀራ ቢመጣልኝ በእንጀራ ብታርገው። የትኛው ይሄን ግን ለምን ነበር የምንጠቀመው? ይሄን ሶስ የሆነ ሶስ ነው ያለ ፒዛው ላይ ነው። ኧረ እባክህ እስከ ቆይ መጀመሪያ እዚህ መሬት ላይ ላድርገው። የማይሆን ነገር አገናኝተህ ስፓይሲ ነገር ይመስለኛል ሳስበው ነው። እንደዛ መሰለኛል ነው ኦይል ነው ቅባት ይሆናል። አያቃጥልም። የተለየ ቴስት የለውም። የተለየ ነገር የለውም። ምናልባት እነሱ ስፓይሲ ሊሆን ይችላል ለእነሱ የሚያቃጥል ይሆናል። ግን ወጣ ያለ ቴስት አለው። ግን በእውነት እንትም ላይ ስበላው ጣዕም ይሰጠዋል የተለየ። እዚህ ቤት ደግሜ ከመጣሁ ማዘው ይሄ መኮረኒ ስሙን ወሰደው አይደል እንዳልነግራችሁ ምን ነበር ያለው? ፎቶ አለኝ። አይ ፉንጊ ፉንጊ ማለት ምን ነበር? እኛ የጅብ ጥላ ምን መስለው ምንድን ነበረ? የጅብ ጥላ አትክልት ነው። የጅብ ጥላ የሚመስለው ነገር ምን ነበር? እንትና ማሽሩም እሱ ነው ፉንጊ የሚሉት። ኧረ በስመ አብ ይሄ ነገር አንተ ምንድን ነው? ወይም ቆርሰው ለምን አይሰጡንም? ቆርሰው ይስጡ ነው። እኔ በእጄ ጀመርኩኝ እኮ ምክንያቱም አሁን አንድ ፈረንጅ እንጀራ ብታቀርብለት ደስ እንደሚለው ነው የሚበላው፣ እንደሚቀለው ነው የሚበላው። እንደኛ እንደዚህ በስርዓት ታቀርበው እንደዚህ አይበላም። ስለዚህ እኔም ሞከርኩኝ እንደነሱ ልበላ። ነጮችም እኮ ይሞክራሉ መጀመሪያ እንደኛ ሊበሉ እኮ ይሞክራሉ። ከዛ በኋላ ነው የማይመቻቸው። አልኩኝ ፒዛ መቁረጥ በጣም ከባድ ነው። ይሄ ደግሞ እንትን ነው ወረቀት ነው። በጣም ስስ ናት እና ቂጣዋ ግን የምትቆረጥ ደግሞ ቂጣ አይደለም። ደስ ይላል። ሶሱ አሪፍ ነው። የምትወደው ቋንቋ ምንድን ነው ከዓለም ላይ ብችለው ብትል ሙሉ ለሙሉ ለመናገር ብችለው ብትለው የምትለው ቋንቋ ምንድን ነው? ግዕዝ። በጣም አሪፍ ግዕዝ በጣም ፈልጋ ያልጠበኩት ነው የመለስክልኝ። አሪፍ ግዕዝ። እኔ ስፓኒሽ ደስ ይለኛል ሳወሩ ስሰማቸው ራሱ። ስፓኒሽ እና ጣሊያንኛ በጣም የተቀራረበ ነው ነገራችን። በጣም የተቀራረበ ጣሊያንኛ፣ ስፓኒሽ፣ ፖርቹጊዝ። አሁን እንትን ላይ አሁን ለምሳሌ አሞር እና ብዙ ሰምታቸው ታውቃለህ? ፍቅር ወደ ጣሊያንኛ ተሳ አሞር ይለዋል። እንትን ላይ ስፓኒሽ ላይ አሚጎ ይለዋል። አሚጎ ጓደኛ። በጣሊያንኛ ደግሞ አሚኮ ይለዋል። አሚኮ ይሄ ለወንድ ብቻ ማለት ነው። በየጾታው ይለያል። አስሚኮ የሚባል የመኪና ቃል የመኪና ቃል ሳይሆን ብራንድ ነው ካምፓኒ። ሌላ ደግሞ አንድ ያው እኔ በፊት የምጠቀመው ነበርና የሆነ ስራ ብራቮ ምናምን እንላለን አይደለ? ይሄ ወንድም ሴትም ነው የምትለው አይደለ? ብራቮ ነው ይለያል። ብራቪት ነው ለዚህ። አሁን ሴቷ አንድ ሴት ጣሊያናዊ መጣ ብራቮ ብትላት ልታገራምጥ ትችላለች። የወንድ ነው እሱ። እኔ እኮ ሴት ነኝ ትላለች። ኧረ እባክህ። በአጠቃላይ በኦ ሳውንድ የሚያልቁ ቃላቶች ለወንድ ነው የምትጠቀመው፣ ለሴት ጭራሽ አትጠቀመው። ስፓኒሽ ላይ ራሱ እኮ አሁን ሄርማኖ ወንድሜ ነው፣ ሄርማና እህቴ ነው። ያ አሳውንድ ለሴት ነው። ለምሳሌ ብራቮ ካል ለሴቷ ብራቫ ማለት አለ። እንደ ሄርማና ማለት ነው እህቴ። አሁን ሄርማና እህቴ ነው ነው ሄርማና በምንኛ ነው በስፓኒሽ እህቴ ማለት ነው። ሄርማኖ ከሆነ ደግሞ ወንድሜ ነው። ስለዚህ እንደዛ ማለት ነው። በአ ካለቀ ለሴት ነው። ብራቫ መልካውን ብራቫ አስተካክሉ፣ በዚሁ አስተካክሉ። ብራቪት ልል ነበር ለሴት ብራቪት ወደኛ ጋር ወስዶ ማለት ነው። ስለምንቀራረብ ቆንጂት እንደሚባለው ቆንጂት ውቢት እንደሚባለው እንደዛ የሚጠቀሙት አሌክስ ይታገድላቸዋል። ቤቢላ እስካሁን ድረስ ትናንትና ነው የጨረስኩት። በቃኝ። እስቲ ከአንተን ጀምርና ሬት እናድርግሽ። ከታይም አንጻር ምን ያህል ሰዓት? ታይም በነገራችን ላይ ከ10 15 ሰጥቻቸዋለሁ። ኧረ ይብን እኔ በስርዓት አልተቀመጥኩም እንዴ ደውለን አዘን ነበር እንዴ ያፈነ ሲመጣል ወደ ነው የመጣው። አጋጣሚ ያበሻ ሬስቶራንቶች ትምህርት ይወስዱ ከዚህ ብዙ ባታስቀምጡ የምር በጣም ዛት ታይም ችግር አለ። ታይም ችግር አለ። አስተካክሉ። እሺ ከቴስት አንጻር ከቴስትም እኔ እንትኑ 10 ከ10 ሰጥቼዋለሁ። መኮረኒ ፒዛ በነገራችን ላይ አሪፍ ነው፣ ይጣፍጣል። እዚህ ሀገር ካሉ ፒዛዎች አንጻር ሰጥ እዚህ ሀገር ካሉ ስካልከኝ 9 ከ10 8 ከ10 ልሰጠው እችላለሁ። ቺዝ ግን እንዴት ነው አለው? ቺዝ ይሄ ከፍ ያለው ቺዝ የሚለጠጠው ቺዝ አይደለም አይደል? ይሄ እሱ ግን ለምንድን ነው ያልበላው? ፊዮሪዲ ላቴ ነው ምናምን ላይ የሚጨምሩት ነጩ ነገር አይተዋል አይደል? እሱ ነው። በተረፈ ያኛው እንትን ነው ቲማቲም ያደርግና ማርገሪታ ፒዛ ነው ወር ደግሞ እኛ ስፔሻል ማድረግ እንችል ነበር። ቺዝ ጨምሩበት ተጨማሪ ነገር አረስተነዋል። ደግሞ ኦልሬዲ ይኖረዋል እና የሚሳበው ቺዝ ማን አለ አይጣላን ቺዝ እንደዛ ነበር ኤክስፔክት ያደርጋል። ሌላ ማዘዝ አለብን አላቸው
ፖርሽን ይኖራቸዋል ይመስለኛል። ይኖራቸዋል። እኛ ያዘዝነው ትእዛዝ ስለሆነ ጣሊያን ካለ ኤክስፒሪያንስ ይሄንን ገምግም ካልክ ግን 6.5። ፒዛው በጣም ዋው የሚያስብል ፒዛ አይደለም። መኮረኒ ነው ሰርፕራይዝ ያደረገ። 6 ቀነስኳት 5 ነው። እዛ ከጣሊያን ከሚያስገርመው የፒዛቸው መጠጣቸውም ያው ኖርማል መጠጥ ነው። እንትኑ አራንቻታ መጠጡት አሪፍ ነው። ተመችቷል። ኦቨሮል አጠቃላይ ከቤቱ ከሰዓቱ ከምግቡ ከመጠጡ ጣሊያን ኤቭሪቲንግ ምን ትሰጠዋል? 8.5 ከእኔም አንጻር ፒዛው ብዙ ያናል ዋው የሚያስብል ፒዛ አይደለም። ኖርማል ቺዝ እና ቲማቲም ሶስ ፒዛ ነው። ስላይስነቱ ደስ ይላል። ስስነቱ በጣም ነው ደስ የሚለው። እንጀራ እንትኑ ቂጣው ሲወፍር አይመችኝም ፒዛ ላይ እና ሳሳ ማለቷ በጣም ትመቻለች። ለፒዛው 7 ከ10 ሰጠዋለሁ። 7 ከ10 ለመኮረኒ ደግሞ በጣም ስዊት ሶስ ነው ያለው። ተመችቶኛል። እሱ 9 ከ10 ሰጠዋለሁ። እሱ መኮረኒ 9 ከ10 ታይም 10 ከ10 ወደ ፈጣሪ ነው የመጣው። ስፔሻሊ ደግሞ ሁለቱም ኦርደር ነው ባንዴ የመጣው። ተራ በተራ እንኳን አላቆየንም። ወዲያው ነው የመጣው። ከታይም አንጻር በደምብ ሴቭ ታደርጋለህ። እዚህ በጣም ቤቱ ኢንተርኔት ዲዛይኑ በጣም ነው የሚያምረው። ጉስቶ 101 ብላችሁ የጣሊያን ኤክስፒሪየንስ ማለት ትችላላችሁ። በጣም የሚያምር አድራሻው ስንት ነበረ? ዳይቭ ነው ያለው። ፖርትላንድ እና አዲግራት ጋር ነው ያለ ነው። ኦቨርኦል እንዳጠቃላይ የጣሊያን ኤክስፒሪየንስ 7.5 ሰጠዋለሁ ከ10 ማለት ነው። ሂሳብ ከፍለናል። የመጣው አጠቃላይ 45 ብር ነው። ማርጋሪታ 15 ብር፣ ፒዛው 15 ብር። እዚህ ቤት ውስጥ ገብታችን 15 ብር በጣም አሪፍ ነው። ማፋልዴ ደግሞ መኮሮኒ ነው 16 ብር፣ አራንቻታ 4 ብር ከ50፣ ሊሞናታ 4 ብር ከ50። አጠቃላይ 40 ብር ነው የመጣው። ታክስ ደግሞ 5 ብር አለ 45 ብር ማለት ነው። ከዋጋ አንጻር በጣም ፌር ነው። ጣዕም አንጻር ከቤት አንጻር ከ10 ለእኔ ተሻሽሏል። 7.5 እኔም ያው 8.5 አረ ያው ትንሽ ፒዛው ብዙም አልተመቸኝም። አለመመቸቱን በልቻለሁ እኮ በመጠጥ አድርጌ ነው የበላሁት። ግን እንትን አላልኩትም እንደጠበቅኩት አይደለም። የኔ ቺዝ የበዛውም ነገር ነው የጠበቅኩት እና በጣም ሞር ቴስት ይሆናል ብዬ ነበር ያጠበቅኩት። ግን አሁን ኖርማል ቶማቶ ሶሱ ያለው የቶማቶ ሶስ እንደዛ ፒዛው ብዙም ማለት ነው ነገር እኛ የሚያዘዝንበት መንገድ ነው። አረ እንጂ አይተህ ከሆነ ብዙ ኦፕሽን አለው። ያሳም ደግሞ እዚህ እርግጠኛ ቺዝ ምናምን ጨምሩበት ብንል ስፔሻል ኦርደር ብናደርገው ምናልባት ወይ ደግሞ እንደ መኮረኒው ማስመለጥ ነበረብን መሰለኝ። ፒዛውን ምረጥ ነው ማለት ነው። ኦኬ ብቻ ጥሩ ኤክስፒሪየንስ አሳልፈናል። ቤቱም ደስ የሚል ቫይብ ነው። አሪፍ ፋሚሊ ቆይታ አድርገናል። ምርጥ ነበረ። ከ1 እስከ 4 ነው። አሁን የአራተኛው ነው የሚሆነው። አንደኛ የሳውዝ ኮሪያ፣ ሁለተኛ ዩክሬን፣ ከዛ ሻወርማ፣ ከዛ የፒዛ የጣሊያኑ ማለት ነው። 4 ሀገር ሄጃለሁ ማለት ነው። ረድፉን እዚህ ጋር አስቀምጥላቸዋለሁ። ከ1 እስከ 4 የራሴን ሬቲንግ በደንብ ማሰላሰል ስለምፈልግ ብዬ ነው አሁን እዚህ መወሰን አልቻልኩም። ከ1 እስከ 4 እዚህ ጋር አስቀምጥላቸዋለሁ። አሪፍ ነበር ቆይታ። በስተመጨረሻ ማለት የምትፈልገው ነገር ካለ? ምለው ነገር የለም። ጥሩ ኤክስፒሪየንስ ነበረ። ደስ ብሎኛል መናገር የሆነ የኋላ ላይ ነገር ሰማው እንዳስታውስ አድርጎኛልና አሪፍ ነበረ። ጥሩ ምግብ ነው የበላ ነው። ስፔሻሊ ማካሮኒ ጥሩ ነበር። መታችሁ በየመሃል ሰብስክራይብ ማድረጋችሁን እንዳይረሳ። ሰብስክራይብ ማድረግ እንዳይረሳ። ሳምንት በሌላ ቪዲዮ በሌላ ሪቪው እንገናኛለን። እስከ ሳምንት ቻሉ ሰንብት። ዋጓ